ያሉት ሰራተኛ ንቦች ሚናቸው ይዘበራረቅባቸዋል። ውሃ ቀጂ የነበረው አበባ ቀሳሚ ሊሆን ይችላል። አበባ ቀሳሚ የነበረው ውስጥ ያለውን ስራ ወይም የእጮቹን ስራ ሊሰራ ይችላል። በዚህ መሀል ላይ ድብልቅልቅ ያለ ነገሮች ውስጥ የንግስት ቤት ነው የሚባለው። የንግስት ቤት ይሰሩና በሰም ውስጥ ያችን የተመረጠችዋን እጭ ብዙም ሊሆኑ ይችላሉ በዛች ቤት ከተው የተለየ ከማር በተለየ ለንግስቶት ብቻ የሚሰጥ እሷ የዛ ንግስት መሆኗን ካረጋገጠች በኋላ ሌሎች ንግስት ሊሆኑ የተዘጋጁ እጮች መኖርና አለመኖራቸውን ማጣራት ይሆናል ቀጣይ ስራዋ። ከእሷ ቀጥሎ ሊፈለፈሉ ያሉትን እጮች በሙሉ ታጠፋቸዋለች ማለት ነው። በመኖር ሀሳብ በመጀመሪያ አካባቢ ላይ እንግዲህ የተወሰኑ በሰው ልጆች ባህሪያት ላይ የሚነሱትን ሀሳቦች ለማንሳት ሞክረን ነበረ። ከዚህ በፊትም በዚህ የዩቲዩብ ቻናል ላይ የተለያየ አጠር ያለ ሀሳቦች ለማንሳት እየሞከርኩኝ ነበረ። ከዚህ በፊት ሲደረግ የነበረው ሀሳብ ወይም አካሄድ እንዴት ነበረ? መኖር በሰው ልጆች ዘንድ በስጋ በነፍስና በመንፈስ በኩል የሚነሱትን ሀሳቦች ለእናንተ እንድትረዱት ወይም የሰው ልጆች እንዲረዳው በማሰብ በተናጠል ሁሉንም የሚነሱትን ሀሳቦች ተንትኖ ለማምጣት ነበረ ስንሞክር የነበረው። አሁንም በዚሁ አካሄድ የምንሄድ ቢሆንም ነገር ግን ምን ማድረግ ታስቧል? በዚህ በመኖር ሀሳብ ውስጥ ከተለያዩ ፍጥረታት አኗኗር ወይም አፈጣጠር ጠባይ ጋር ተያይዞ ከተለያዩ አሁን በዘመናዊው ኑሮ ላይ የምንጠቀምባቸው አንዳንድ የስራ ዘርፎች ላይ የምንገለገልባቸው መሳሪያዎች፣ ሶፍትዌሮች፣ የተለያዩ መገልገያ መሳሪያዎቻችን ውስጥ ስላሉ ጥበቦች እንዴት እንደመጡ እኛ ደግሞ ከነዛ ጥበቦች ውስጥ የተለያየ ጽንሰ ሀሳቦችን ወስደንባቸው እንዴት እንደምንገለገልባቸው ለማሳየት እየሞከርን ነው እና በዚህ እንግዲህ በመጀመሪያው ሀሳብ ላይ ጥበብ ከወዴት ትገኛለች በሚል በተከታታይ የማቀርብላችሁ ቪዲዮዎች ይኖራሉ ማለት ነው። እንግዲህ ለዛሬ እንደ መጀመሪያ ቀን ጥበብ ከወዴት ትገኛለች ወይም ደግሞ ከተለያዩ ፍጥረቶች ወይም ከተፈጥሮ አኗኗር ውስጥ ስርዓቶችን ወስደን ለኑሯችን እንዴት እንገለገልባቸዋለን፣ እንዴት በሀሳብ ከፍ እንልባቸዋለን፣ እንዴት እንራቀቅባቸዋለን የሚለውን ሀሳብ ከፍጥረታት ውስጥ ለመውሰድ ታስቦ ዛሬ በተለየ ስለ ንቦች የምናወራ ይሆናል ማለት ነው። ከዚህ በፊት በነፍስ የባህሪ ማስቀጠያ ወይም የህይወት ማስቀጠያ ውስጥ አገልግሎት ወይም ግብረሰብ በሚለው ሀሳብ ላይ ንቦችን እንደ የአገልግሎት ወይም እንደ ግብረሰብ ማሳያ አድርጌ የተጠቀምኩበት ነበረ። ከዚህ በፊት ያሉትን ቪዲዮዎች መመልከት ትችላላችሁ። አገልግሎት ወይም ግብረሰብ ላይ ንቦችን ነው በዋናነት ስጠቅስ የነበረው። ለዚህ ዋነኛ ምክንያት ምንድን ነው? ንቦች እንግዲህ በህብረት እንደመኖራቸው የራሳቸው የሆነ አስተዳደራዊ መዋቅር ያላቸው ስለሆነ ነው። እንደ ዋናነት አሁን ላይ ላነሳላቸው የፈለኩት ነገር ምንድን ነው? ንቦች አኗኗሯቸውን ከዚህ በፊት የሚጠቀሙበትን ስርዓት አሁን ላይ የሚጠቀሙበትን ስርዓት እና ከዛ ስርዓት ደግሞ እኛ ምን እናገኛለን የሚለው ወይም ያንን እኛ በህይወታችን ውስጥ እንዴት ገልጠን እናመጣለን፣ እንዴት የፍጥረታትን ነገር እንረዳለን፣ ያ የተረዳነውን ሀሳብ እንዴት ለእኛ ህይወት በሚያገለግል መልኩ ልንቃኘው እንችላለን የሚለውን ሀሳብ ለማምጣት ፈልጌ ነው እና በመጀመሪያ ላይ እንግዲህ ንቦች በመንጋ የሚኖሩ ነፍሳት ናቸው። የሚመደቡት ከነፍሳት ዘር ውስጥ ነው። እነዚህ ፍጥረታት በዋናነት የራሳቸውን ምግብ ወይም የራሳቸውን መንጋ ለማቆየት የሚሰሩት የራሳቸው ምግብ አለ። ያ ምግብ እንግዲህ ማር ነው። ብዙዎቻችን እንግዲህ ሰዎች በንብ ማንባት ዘርፍ የተሰማራን ሰዎች ይሄንን እነሱ ለራሳቸው ምግብ የሚሰሩትን ማር እንግዲህ እኛ በብዛት እነሱ ባመረቱበት ወቅት ያንን ሰብስበን የራሳችን ለምግብነት የምንገለገለው ምግባቸው ነው ማለት ነው ማር። ንቦች እንግዲህ በጣም የተለያየ ባህሪዎች አላቸው። ከዛ ውስጥ እንደ ዋና ሊነሳ የሚችለው ምንድን ነው? የስራ ክፍፍላቸውና በቀፎ ውስጥ ያላቸው ሚና ነው። ንቦች እንደሚታወቀው እንግዲህ በዋናነት
በማዕከል የሚተዳደሩት በንግስቲቷ ንብ አማካኝነት ነው። ንግስቲቷ ንብ እንግዲህ ቀፎ ውስጥ ያሉትን መንጋዎች፣ ሰራተኛዎች፣ አውራዎች ሊሆን ይችላል እጮቹን በአንድነት የምትገዛው የምትቆጣጠረው እና ደግሞ የማንነትም አሰላለፍ ወይም ደግሞ ሚና እንዲጫወቱ የምታደርገው በዋናነት ንግስቲቷ ንብ ናት ማለት ነው። አስተዳደራዊ መዋቅራቸው ወደ ኋላ መጣበት ይሆናል። ሁለተኛ ደግሞ ሰራተኛ ንቦች ናቸው። በውስጥ የሚካሄዱ ንግስቲቷን የመንከባከብ ሊሆን ይችላል። የምትወልዳቸውን እንቁላሎች በተገቢው ቦታ በእንጀራ ማር ውስጥ የማስቀመጥ ሊሆን ይችላል። ከነዛ ውስጥ ደግሞ እጮቹን የማርና ወለላውን በመመገብ ውስጥ ሊሆን ይችላል የሚንከባከቡ ያንን እጮቹን እንዲያድጉ የሚያደርጉ ሰራተኛ ንቦች ይኖራሉ። ከሰራተኛ ንቦች ውስጥ እንደገና ደግሞ ውሃ ቀጥቶ ውሃ ለቀፎ የሚያመጣ ወይም የሚያቀርብ ይኖራል። ከዛ እንደገና ደግሞ ወለላና ማር ከንቦች ወይም ከአበቦች ጽጌና ወለላን ስቦ መጥቶ ለዛ ደግሞ ለእጮቹ የሚሆነውን ምግብ የሚያዘጋጁበት ወይም ደግሞ ለራሳቸው ለቀፎ ማስተዳደሪያ የሚሆነውን ማር የሚያዘጋጁበትን ደግሞ የሚያቀርብ አንድ ሰራተኛ ንብ አለ። ከዚህ ውጭ እንግዲህ ቀፎውን እንደ ወታደር ሆኖ የሚጠብቅም ደግሞ ሌላ የሰራተኛ ንብ አለ። ከዚህ ውጭ ደግሞ አውራ ንብ አለ። ንግስቲቷን እንግዲህ በተራክቦ ሰዓት ዘርን የሚሰጣት እሱ ነው። ከዛ በኋላ ነው እንግዲህ ንግስቲቷ በዛ በተቀበለችው ዘር አማካኝነት እንቁላሎቿን እየጣለች ሰራተኛ ንቦቹን የምታስፈለፍለው ማለት ነው። በዚህ ውስጥ እንደ ዋና ስርዓት ተደርጎ የሚወሰደው የመጀመሪያው ነገር ምንድን ነው? ንግስቲቷ የምታመነጨው ሐሞት ነው። ይህ ሐሞት እንግዲህ በሌሎች በቀፎ ውስጥ የሚገኙት የንብ አባላት ላይ የተለየ የአመራር ህግን የሚሰጣቸው ነው። እንግዲህ ሐሞቱን እሷ በምታመነጭበት ሰዓት በቀፎ ውስጥ ያንን ሐሞት እነሱ እንደ መልእክት በመገልገል ማን ውሃ እንደሚቀዳ፣ ማን እሷን እንደሚንከባከብ፣ ማን እጮቹን እንደሚበላ እንደሚያጠጣ፣ ማን ሰም አምጥቶ እንጀራውን እንደሚሰራ፣ ማን ቀፎን መጠበቅ እንዳለበት የሚመዳደቡት በዚህ በእሷ በምትሰጠው መመሪያ በሐሞቱ አማካኝነት ነው ማለት ነው። ይህ የመጀመሪያው እንግዲህ ህግና ስርዓትን እነሱ የሚያውቁበት የመጀመሪያው ነገር ነው። ሁለተኛው ሁሉም ንብ የየራሱ ሚና እንዳለው ሁሉ ከሚናው ውጪ የመስራት ፍላጎት አያሳይም። ምክንያቱም ለዛ በእሷ በምትሰጠው በሐሞቱ መልእክት በኩል የሚመጣውን መልእክት ሁሉም ንብ ከተረዳና ከያዘ በኋላ የያዘውን ሚና አውቆ በዛ ሚና አማካኝነት እየተንቀሳቀሰ የተሰጠውን ድርሻ ይወጣል ማለት ነው። ይህ በእንዲህ እንዳለ እንግዲህ ከሰራተኛ ንቦች ደግሞ እንደ ሁለተኛ የሚታየው ስርዓታቸው ውሃ ለመቅዳት ወይም ደግሞ ወለላና ጽጌ ለመቅሰም የወጣ ንብ በመሃል ጥሩ የአበባ ክምችት ያለበትን ወይም ደግሞ ውሃ ቀጂ ከሆነ ደግሞ ጥሩ የውሃ ምንጭ የተገኘበት ቦታ ካለ ያንን እሱ በራሱ ያንን ሁሉ በብዛት ወደ ቀፎ መምጣት ስለማይችል ሌሎች ጓደኞቹን ለመጥራት ወደ ቀፎ ይመለስና ያለበትን ወይም ደግሞ ያመጣበትን የያዘውን ውሃ ያመጣበትን ቦታ ወይም ደግሞ የያዘውን ወለላና ጽጌ ያመጣበትን ቦታ ለመናገር የሚያደርገው እንቅስቃሴ ነው። እንግዲህ በቀፎ ውስጥ በጣም የተለየ አይነት እንቅስቃሴ ያደርጋሉ። እንደዚህ አይነት እንቅስቃሴዎች ለነሱ እንደ አድራሻ ወይም እንደ አቅጣጫ መጠቆሚያ አይነት እንቅስቃሴ ነው የሚያደርገው እና ሌሎች ንቦች ውሃ ቀጆቹን ሊሆኑ ይችላሉ ወይም የአበቦቹን ጽጌያትና ወለላ ቀስመው የሚመጡ ንቦችም ሊሆኑ ይችላሉ። ይህንን እንቅስቃሴ ማየት በቀላሉ የት እንደሚገኝ ቦታው አውቀው ይንቀሳቀሳሉ ማለት ነው ወደዛ ቦታ ያንን ጥሩ የሆነ ውሃና ጥሩ የሆነ አበባ ለማግኘት ማለት ነው። ስለዚህ እዚህ ጋር እንግዲህ ውሃ ቀጂውም ሆነ የሚቀስመው አበባ ቀሳሚው ንብ በተፈጥሮ ውስጥ አቅጣጫን ወይም ቦታን የመረዳት ተሰጥኦ አለው ማለት ነው። ይህ እንዴት ያሳያል? ከተፈጥሮ ውስጥም የሚወስዱት የራሳቸው የሆነ ተሰጥኦ እንዳላቸው የሚያሳይ ነው። ለዚህም ነው እንግዲህ ንግስቲቷ ውሃ እንዲቀዱና አበባ ቀስመው እንዲመጡ የምትመድባቸው ንቦች በራሳቸው ያንን ችሎታ እንዲያገኙ ከተፈጥሮ ስለሚሰጣቸው ማለት ነው።
ሌላው በጣም የሚያስገርመው ሶስተኛው ነገር እነዚህ በህብረት የሚንቀሳቀሱት ንቦች ከውጭ ጠላት ሲመጣባቸው የሚያሳዩት ሪያክሽን ወይም ደግሞ የሚሰጡት የስሜታዊ ምላሻቸው የመጀመሪያው ነገር ጠላት ሲመጣ አሁን በአብዛኛው እንደ ጠላት የሚታየው ንብ ውስጥ የተለያዩ ተርቦች አሉ፣ ጢዚዛዎች አሉ፣ ማሮቻቸው ወይም እጮቻቸውን ለመብላት ፈልገው የሚመጡ ማለት ነው። እና እነሱ በሚመጡበት ሰዓት እንደ ዋና ራሳቸውን ለመከላከል የሚጠቀሙበት ነገር መናደፍን አይደለም። በተቻለ መጠን እነዛ ነፍሳት የማይመቻቸውን የአየር ሁኔታ በውስጥ በኩል በቆፋቸው ውስጥ ለመፍጠር የሚሞክሩበት አካሄድ ነው። ይሄ እጅግ በጣም የሚያስገርም ነው እና ያንን ነፍሳት ወይም ደግሞ እንደ ጠላት የሚያዩትን ተርቦ የሚያወጡ ጢዚዛ በቀፎ ውስጥ በሚገባ ሰዓት ከላዩ እየወጡ ይከቡትና ወይም ይሰበሰቡና የተለየ አይነት ሙቀት ከውስጣቸው ያወጣሉ ማለት ነው እና ያ ነፍሳት በቀላሉ እንዲበስል ወይም እንዲሞት በግለቱ ምክንያት እንዲጠፋ ያደርጉትና ከቀፏቸው ውስጥ ያጽዱታል ማለት ነው። ይሄ በጣም የሚገርም ችሎታ፣ ራስን የመከላከል ችሎታቸው። ሌላው ይሄ የንብ ቀፎ በጣም ከሚያስገርመው ነገር ውስጥ አንዱ የዚህ የአልኬሚ ወይም ደግሞ አንድን ተራን ነገር ወደ ትልቅ ወይም ወደ ከበረ ነገር የመለወጥ ጥበባቸው ወይም የዚህ አበባውን ወይም ደግሞ ከአበባ ውስጥ የቀሰሙትን ወለላና ጽጌ ወደ ቀፎ አምጥተው ይህንን የቀሰሙትን ደግሞ ወደ ሌሎች ንቦች ያስተላልፉና እነዛ ከውጭ የመጣላቸውን የተረከቡት ንቦች ደግሞ በውስጣቸው እርሾ ወይም ደግሞ ያ የተሰበሰበውን ወለላና ጽጌ የሚያላምጡበት ወይም የሚያዋህዱበት የሚጠነስሱበት እንደ እርሾ ሆኖ የሚያገለግላቸውን ንጥረ ነገር ጨምረውበት በዛ በእንጀራ ማር ውስጥ ሲከቱት ነው እንግዲህ ያ የተሰበሰበው የአበባ ውስጥ የወጣው ጽጌና ወለላ ወደ ማርነት የሚለወጠው ማለት ነው። ይሄ እንግዲህ በጣም የሚገርም ተፈጥሯዊ የሆነ የአልኬሚ ወይም ነገሮችን አንድን ነገር አዋህዶ ወይም ቀምሞ ወደ ሌላ ነገር የሚለወጠን ሀሳብ በውስጡ ይይዛል ማለት ነው። እነዚህ ጥቃቅን ንቦች በመንጋ ሆነው ሲንቀሳቀሱ እንግዲህ በተፈጥሮ ውስጥ ወይም በስነ ምህዳር ውስጥ ወይም የደን እጽዋት ላይ ባሉት ህይወትን የሚያስቀጥሉት አበቦች ላይ በጣም ትልቅ ውለታ ውለው የሚያልፉ ናቸው እነዚህ ንቦች። ምክንያቱም እነዚህ አበባ የሚቀስሙ ንቦች ከአንዱ አበባ ወደ ሌላው አበባ በሚንቀሳቀሱበት ሰዓት የተለያዩ አበቦች ይነካሉ። ስለዚህ አበባም ራሱ አበባ እንዲቀስሙትም የሚፈቅድላቸውም አበባ በራሱ በሚንቀሳቀሱበት ሰዓት ጽጌውን ከአንዱ አበባ ወደ አንዱ አበባ እንዲልኩለትም እንደ ማጓጓዣ ወይም እንደ ዘሩ ማስተላለፊያ አድርጎ የሚገለገልባቸዋል። ስለዚህ ንቦች አንድም ለራሳቸው የሚሆነውን ወለላና ጽጌ ሲሰበስቡ፣ አንድም ደግሞ አበባን በማዳቀልና በማራባት ትልቁን በፍጥረታት ዘንድ እጽዋትን የማራባቱን ትልቁን ሚና ይወስዳሉ ማለት ነው። በእርግጥ ከንቦች በዘለለም እነ ቢራቢሮ የዚህ አበባ የሚቀስሙ ጢዛ መሰል የሚፈጥሩ ብቻ አበባ የሚቀስሙ ሆነው ከቦታ ቦታ የሚንቀሳቀሱ ከአንድ አበባ ወደ አንዱ አበባ የሚንቀሳቀሱ ፍጥረታትም ይህንን ስራ ይሰራሉ። በጣም የሚገርመው ደግሞ ሌላ ነገር ምንድን ነው? ንግስቷ ከቀፎ ውስጥ ብትጠፋ ወይም ደግሞ ብትሞት ቀፎ ውስጥ የሚፈጠረው አስገራሚ ወይም ተአምራዊ የሚመስል ሂደት ነው። ምንድነው የሚፈጠረው? ንግስቲቷ እንግዲህ ከቀፎ ውስጥ በአንድም በሌላ መንገድ ወይ ልጠፋ ትችላለች ወይም ደግሞ ልትሞት ትችላለች። ንግስቲቷ ጠፋች ማለት ደግሞ ከዚህ በፊት ያወራሁላችሁን የምትለቀውን የሐሞት መልእክት በሐሞት በኩል የምትለቀው መልእክት አለ፣ አስተዳደራዊ መልእክት። ያ መልእክት ይጠፋል። ያ መልእክት ከጠፋ እንግዲህ በቀፎ ውስጥ ያሉት ሰራተኛ ንቦች ሚናቸው ይዘበራረቅባቸዋል። ውሃ ቀጂ የነበረው አበባ ቀሳሚ ሊሆን ይችላል። አበባ ቀሳሚ የነበረው ውስጥ ያለውን ስራ ወይም የእጮቹን ስራ ሊሰራ ይችላል። በዚህ መሀል ላይ ድብልቅልቅ ያለ ነገሮች ውስጥ ሊገቡ ይችላሉ። ለዚህ ነው
አንዳንድ ቀፎዎች በጣም ሲቆጡ በአጠገባቸው ያለውን ሰው ሊናደፉ የሚችሉ ወይም ደግሞ በጣም ሊረበሹ የሚችሉት ማለት ነው። እና በዚህ መካከል ላይ እንግዲህ ይህ ነገር እንደተፈጠረ ሲታወቅ ከዚህ በፊት ንግስቲቷን ሲንከባከቡ የነበሩ የቅርብ ሰራተኞቿ ወዲያውኑ ሌሎች በእንጀራ ማር ውስጥ ያሉ እንቁላሎችን ወይም 3 ቀን ያልሞላቸውን እንቁላሎች ይመርጡና መርጠው ወስደው ወደ ተለየ ቤት ወይም የእንጀራ ወይም የንግስት ቤት ነው የሚባለው የንግስት ቤት ይሰሩና በሳም ውስጥ ያችን የተመረጠችዋን እጭ ብዙም ሊሆኑ ይችላሉ በዛች ቤት ከተው የተለየ ከማር በተለየ ለንግስቶች ብቻ የሚሰጥ እንደ ሰም ያለ ወለላን ይመግቧቸዋል ማለት ነው። ሌላ ንግስት ለመፍጠር ይሞክራሉ ማለት ነው። ይህ በእንዲህ እንዳለ እንግዲህ አሁን እነዚህ የእንቁላሎች ለመፈልፈል እስከ 16 ቀናት ይፈጅባቸዋል። እነዚህ እስከ 16 ቀናት የሚፈጅባቸው ሰዓት ላይ ቀፎ ካለ ንግስት ወይም ካለ መሪ ስለሚቆይ አስተዳደራዊ ስርዓቱን እንኳን ባያመጡት ወይም ያንን ሐሞት ማመንጨት ባይችሉ በራሳቸው እነዛ ሰራተኞች ምን ያደርጋሉ? እንቁላሎችን ይጥላሉ ማለት ነው። የሚፈለፈሉ አዲስ ትውልዶችን ለመተካት ይሞክራሉ ማለት ነው። ነገር ግን የሚጥሏቸው እንቁላሎች በሙሉ ሰራተኛ ንቦች አይሆኑ አውራ ንቦችን ነው የሚፈለፍሉት ማለት ነው። ለዚህ ደግሞ አንዱ ምክንያቱ ንግስቶቹ በደረሱ ሰዓት የሚያስፈለፍላቸው ወይም ተራክቦ እንዲያደርጉ የሚያደርጓቸውን አውራ ንቦች ቀድሞ ለማዘጋጀት ነው። ሁለተኛው ደግሞ ትውልድ ማስቀጠሉ እንዳይቆም ንግስቲቷ በምትሞት ወይም የምትጠፋ ጊዜ የሚፈለፈል ወይም ደግሞ የሚጣል እንቁላል ስለሌለ እሱ ደግሞ ለቀፏቸው ወይም ለመንጋቸው ትልቅ ተጽዕኖ ወይም ደግሞ ከፍተኛ አደጋ ሊያደርስባቸው እንደሚችል ስለሚያውቁ የቁጥራቸውን ለመጨመር የሚያደርጉት ጥረት ነው እና ይህ እንግዲህ በማንኛውም እሷ የምጥለው እጭ ሰራተኛ የመሆን እድሉ ከፍተኛ ቢሆንም አንዳንዴ በእንደነዚህ አይነት አጋጣሚዎች ግን ማንኛውም እጭ ወደ ንግስት የመቀየር እድል ደግሞ ይዞ እንደሚመጣ ደግሞ የታወቀ ነው ማለት ነው። ይህ እጭ 3 ቀን ያልሞላው እንቁላል መሆን አለበት። ምክንያቱም ወደ እጭነት ከተለወጠ ወይም ደግሞ ካደገ ንግስት የመሆኑን አካል በውስጡ ስለማይሰራ ያንን እድል ያጠዋል ማለት ነው። ስለዚህ እንቁላሉን ወደ ንግስት የሚለውጠው ዋናው ነገር የሚመግቡት ያ የተለየው ወለላና የንግስት ቤት ተብሎ የሚከቱት እንደ ሪኤል ወይም ደግሞ የአርዘ ሊባኖስ ፍሬ የሚመስል እንደ ጉጥ የሚመስል ነገር ከቀፏቸው ለተንጠልጥ አድርገው የሚሰሩት ቤት ውስጥ ሲያስቀምጡት ወደ ንግስትነት የሚለወጥ ይሆናል ማለት ነው። ያ እንቁላል እንግዲህ ያቺ የጠፋችዋ ንግስት በጠፋችበት በዛ ሰዓት ውስጥ የሚሰሩት እነዚህ እንደ አዲስ እንዲፈለፈሉ የሚፈለጉት ንግስቶች ከ3 እና ከ4 በላይ ከዛም በላይ ሊሆኑ ይችላሉ። እንግዲህ በአንድ ቀፎ ውስጥ መኖር ያለበት ንግስት ወይም ያለባት ንግስት አንድ ናት። ስለዚህ እነዛ ጵኒኤል በሚመስል ጉጣት ውስጥ የመጡት ንግስቶች ሲፈለፈሉ የሚገርም አይነት ባህሪ የሚያሳዩ ናቸው። ምክንያቱም ንግስቲቷ በመጀመሪያ ደረጃ ያንን የሰሙን ከፈፋ አንስታ ወይም ደግሞ ሰብራ የምትወጣ ንግስት በመጀመሪያ ደረጃ የምታደርገው ነገር ምንድን ነው? ቀፎ ውስጥ ሌላ ንግስት መኖርና አለመኖሩን ማጣራት ነው። ይህን ደግሞ በምንድን ነው የምታደርገው? ንግስት ቢኖር ኖሮ በሐሞት በኩል የሚሰጣቸው መመሪያ እሷንም እጣ ምን እንደሚሆን ይናገር ስለነበረ መናገር ስለሚችል የራሷን ውሳኔ እንድትወስን ወይ ጠፍታ እንድትሄድ ወይ የራሷን መንጋ ሰብስባ ወደ ሌላ ቀፎ እንድትገባ ወይም ደግሞ ከአካባቢው ራሷን እንድታስወግድ መልእክት ይነግራታል። ሌላ ንግስት ግን ከሌለ ሲጀመርም እሷ እንደማትመጣ ስለሚታወቅ እሷ የዛ ቀፎ ንግስት መሆኗን ካረጋገጠች በኋላ ሌሎች ንግስት ሊሆኑ የተዘጋጁ እጮች መኖርና አለመኖራቸውን ማጣራት ይሆናል ቀጣይ ስራዋ። ምክንያቱም እንደ አንድ ተፈጥሮ ህግ እነሱ አንድ ቀፎ ውስጥ መኖር ያለባት አንድ ንግስት ናት። ስለዚህ 2-3 ንግስት መኖር ስለሌለባቸው ቀጣይ ሊፈለፈሉ ከእሷ ቀጥሎ ሊፈለፈሉ ያሉትን እጮች በሙሉ ታጠፋቸዋለች ማለት ነው። ስለዚህ ከዚህ በፊት ቀፎ ውስጥ ካለው አውራ ጋር ደግሞ በውጭ
ተራክቦ ትፈጽምና ወደ ቀፏ ተመልሳ እንቁላሎችን መፈልፈል ልክ ስትጀምር ከዚህ በፊት ንግስቷ የሞተችው ንግስቷ ስትመራው የነበረውን አመራር እንደ አዲስ እሷ ሐሞቷን በማመንጨትና መልእክቶችን በማስተላለፍ የተወሰኑትን ሰራተኛ ንቦች ውሃ ቀጂ፣ የተወሰኑትን ሰራተኛ ንቦች አበባ ቀሳሚ፣ የተወሰኑትን ቀፎውን ጠባቂ፣ የተወሰኑትን ደግሞ እጮችን የሚመግቡና ራሷን የሚንከባከቡ አድርጋ ትመድባቸዋለች ማለት ነው። በዚህ ሁኔታ ውስጥ ቀፏን እያስተዳደረች ብዙ የቀፎ ንቦችን በቀፎ ውስጥ እያመረተች እየበዛች ብዙ ማሮችን ትሰራለች ማለት ነው። ይህንን ሂደት እንግዲህ ንባንቢዎች እንደምን አድርገው ይጠቀሙበታል? ብዙ ቀፎዎችን ማምረት ከፈለጉ ምንድን ነው የሚያደርጉት? በመጀመሪያ ደረጃ ደህና ሲሰራ የነበረን ቀፎ ወይም ደግሞ የተረጋጋን የንብ መንጋ ይወስዱና ከመካከላቸው ንግስቷን መርጠው ንግስቲቷን ይገሏታል። ይገሉና እዛው የሞተችውን ንብ ደግሞ እዛው ቀፎ ውስጥ አስቀምጠዋት ይሄዳሉ። እንግዲህ በዚህ ሰዓት ላይ ሲንከባከባት የነበሩት ንቦች ንግስቲቷ መሞቷን ሲያውቁ ቅድም ያልኳችሁን የተመረጡ እጮችን በተመረጡ የንግስት ቤቶች ውስጥ አድርገው ያንን የተመረጠውን ወለላ ይመግቧቸዋል ወይም ንግስት ለመስራት ይሞክራሉ። ስለዚህ 4፣ 5፣ 6 የሆኑ የንግስት ቤቶች ይሰሩና እነዛ እጮች ሲከተቱባቸው 6 ንግስት የመውጣት እድል ይኖረዋል ማለት ነው። ከዛ ከ16 ቀን በኋላ አንደኛዋ ንግስት ተፈልፈላ ሌሎችን ከማጥፋቷ በፊት ንግስቶቹ ሳይፈለፈሉ ንባንቢዎቹ ይመጡና አንድ ብቻ አስቀርተው ሌሎቹን ንግስቶች በሙሉ ከነዛ ከነሰን ቤታቸው ወይ ከነግስት ቤታቸው አንስተው ወደ ሌላ ቀፎ ውስጥ አንዳንድ ንግስት እያደረጉ የተወሰኑ ደግሞ ሰራተኛ ንቦችን ደግሞ እየከተቱ ያስቀምጣሉ ማለት ነው። ይህንን ለማራባት ወይም አዳዲስ ቀፎ ለመጠቀም ይገለገሉባቸዋል ማለት ነው። ያቺ ንግስት ከተፈለፈለች በኋላ እንግዲህ ሰራተኛ ንቦቿን ስለምታገኝ በቀጥታውኑ ህይወቷን ወደ መዘርጋት ወይም ስርዓቷን ወደ መዘርጋት እና ወደ ማስተዳደር ስለምትሄድ እንቁላሎችን መጣል ትጀምራለች። እንቁላሎች መፈልፈል ይጀምራሉ። ማሮች መመረት ይጀምራሉ። ስለዚህ ብዙ ቀፎ ስለሚኖር በራሱም ደግሞ የራሷን አዲስ የሆነ መንጋ ስለምትፈጥር ብዙ ለንባንቢዎች ጠቀሜታ የሚሰጥ ሂደት ነው ማለት ነው። ይህ ሂደት እንግዲህ አሁን ይህንን ሀሳብ ለምንድን ነው ያነሳሁት? ተፈጥሮ በፍጥረታቶቿ ውስጥ እኛ የምናስተውል ከሆነ ብዙ አይነት ጥበቦችን አስቀምጣልን ነው ያለችው። እነዚህን ጥበቦች ውስጥ እኛ በህይወታችን ውስጥ አስገብተን እስካልተገለገልንባቸው ድረስ ጥበብ መሆናቸውንም ላናቅ እንችላለን። እርግጥ ነው ንባንቢዎች እንደነዚህ አይነት ነገሮችን ማር እንዲያመርቱላቸው ንቦቹ አድርጎባቸው ሊሆን ይችላል፣ ተራቀውባቸው ሊሆን ይችላል፣ የማር ምርትን አስፋፍቶባቸው ሊሆን ይችላል። በእኛ ህይወት በእነሱ ህይወት በእነሱነታቸው ወይም በእኛነታችን ግን አንዳንድ ተፈጥሮ ወይም ደግሞ ተፈጥሮ ፍጥረቷን በምታስተዳድርባት ስርዓት ውስጥ ራሳችንን ለመክተት የምንገለግልባቸውን ጥበቦች ግን አንጠቀምባቸውም ወይም እንደዛ እንደሚሆኑ ራሱ ላናቅ እንችላለን። ስለዚህ ከንቦች ውስጥ ወይም ከንቦች አኗኗር ውስጥ እንዴት ነው እነዚህን ጥበቦች ፈልቅቀን የምናወጣቸው? ይህ እንደ ዋና ሀሳብ የምንወስደው ነው በዚህ በመኖር ሀሳብ ውስጥ። ስለዚህ እንደ መጀመሪያ ከነዚህ ንቦች የምናወጣው የመጀመሪያው ጥበብ ምንድን ነው? ሚና ነው። እንግዲህ ሁሉም ሰራተኛ ንቦች ከንግስቲቷ ወይም ከማዕከላቸው የተሰጣቸው የራሱ የሆነ አስተዳደራዊ መዋቅር አለ። እኛም እንግዲህ ለራሳችን በአእምሯችን ውስጥ እንድንኖርበት የምንፈቅደው የራሳችን የሆነ ደግሞ መዋቅር ወይም ስርዓት እንፈልጋለን። በዚህ ስርዓት ውስጥ እንግዲህ የኛ በህብረተሰብ ወይም በሀገር ደረጃ ወይም በዓለም አቀፍ ደረጃ የምንኖር እንደመሆናችን የኛ ፐርፐዝ የኛ ሚና ምንድን ነው ዓለም ላይ የሚለውን በደንብ ግልጽ አድርጎ የሚያሳየን ነው። ምክንያቱም ሚና ወሳኝ ነገር እንደሆነ ከንቦቹ ቀፎ መረዳት እንችላለን። ውሃ ቀጂው ንግስቷን ልንከባከብ አይልም። አበባ ቀሳሚው ውሃ ልቅዳ አይልም። ውሃ አቅራቢው እንደገና ደግሞ ቀፎውን ልጠብቅ አይልም። ጠባቂ ልሁን አይልም። ሁሉም ለየሚናቸው
ስለሚወጡ ሚናቸውን ስለሚወጡ እና የድርሻቸውን ስለሚወስዱ ስራው የተንሰላሰለ እና በጣም ውጤታማ እንዲሆን ያደርጋል። ኑሯቸውም እንደዛው። ስለዚህ እኛም በህይወታችን ውስጥ ሚናን አስገብተን የምንገለገል ከሆነ በትክክለኛ ቦታ ራሳችንን የምናገኝና ትክክለኛውን ውጤት ደግሞ ለራሳችንም የምንሰጥ እንሆናለን ማለት ነው። እንደገና ደግሞ ከሚና በዘለለ እዛው ሚና የሚባለው ሀሳብ ላይ ሆነ ንቦች ቅድም ስናነሳ ትዝ የሚላችሁ ከሆነ ጥሩ የሚባል አበባና ጥሩ የሚባል ውሃ ያለበትን ቦታ መጥተው አግኝተው ከሆነ መጥተው ያንን የሚጠቁሙበት የራሳቸው የሆነ አካሄድ አላቸው ወይም አቅጣጫውን ይናገራሉ ተብሎ ነበረ። ይህ እንግዲህ ቅንነትን ከራስ ወይም ደግሞ ከግላዊነት በዘለለ ቀፎውን የማሰብ አይነት ሂደትን ይመለከታል። እንግዲህ ይሄኛም በእኛ ህይወት ሲገለጥ ለሌሎች ጥሩ የሆነውን ሀሳብ ካየን ያንን ሀሳብ ለሌሎች የመንገርን የማስተላለፍን የሌሎችን እድገት መፈለግን ለሀገር ሊሆን ይችላል፣ ለማህበረሰብ ሊሆን ይችላል፣ ለሰው ልጆች ሊሆን ይችላል ጥቅም የመስጠትን ወይም ደግሞ እድሎች ከተገኙ እድሎቹን በግል ከመጠቀም ይልቅ በህብረት እንድንጠቀም እድል የመስጠትን ነገር በዚህ ውስጥ ያመላክተናል ማለት ነው። ይሄ ዋነኛው ጥበብ ሊሆን ይችላል ማለት ነው። እንደ ሶስተኛ አድርጌ ወይም ደግሞ እንደ ዋና በመኖር ሀሳብ ውስጥ ስናነሳቸው የነበሩት ሀሳቦች ውስጥ እንደ ዋና አድርጌ ላይ የምመለከተው ነገር ንግስቲቷ ስትሞት ወይም ደግሞ ስትጠፋ ቀፎ ውስጥ የሚፈጠሩት ነገሮች ናቸው። እንግዲህ ከዚህ በፊት በመኖር ሀሳብ ላይ የሰው ልጅን የሰው ልጅ ከመሆን ሰው ወደ መሆን መለወጥን የሚያመለክት ሀሳብ በውስጡ እንዳለበት ከዚህ በፊት በሰራሁላችሁ ቪዲዮ አውርተናል። ይህ እንደምን ማለት ነው? አንድ በዝቅተኛ የኑሮ ደረጃ ይኖር የነበረ ሰው፣ ዝቅተኛ ሲባል እንግዲህ በስጋ ባህሪው እንደማለት ነው። ሲኖር የነበረ ሰው በመካከለኛውና በከፍተኛው የኑሮ ደረጃ ላይ ኖረ ወይም ደግሞ ወጣ ሲባል ሰው ወደ መሆን የሰው ልጅ ከመሆን ሰው ወደ መሆን አደገ እንደማለት ነው። ሌላ አዲስ ነገር የለውም። ሶስቱንም ባህሪያቶቹን አመጣጥኖ ኖረ እንደማለት ነው። እነዚህን ሶስቱን ባህሪያቶች ለማመጣጠን ደግሞ እንደነዚህ አይነት ጥበቦች ያስፈልጉናል። ይህንን ጥበብ ደግሞ ንቦች ንግስታቸውን በሚያጡ ሰዓት የሚያደርጉትን ዋና ስራ ተመልክተን ራሳችንን በዛ ውስጥ መመልከት እንችላለን። ማንኛውም እጭ ወይም ማንኛውም እንቁላል ወደዚህ ምድር ሲመጣ እንግዲህ ይህንን እንቁላል ወይም እጭ የሰው ልጅ በሚል ልትወስዱ ትችላላችሁ። ወደዚህ ምድር ሲመጣ ወይም ንቧ ስትጥለው የንግስትንም የሰራተኛንም የአውራንም የሁሉንም እድል እንዲይዝ አድርጋ ነው። ከዛ ከተጣለ በኋላ ግን ያንን ሰራተኛም እንዲሆን አውራም እንዲሆን ንግስትም እንዲሆን ያ እንቁላል የሚያደርግ ነገር በውስጡ ቢኖርም የሚቆይበት ወይም ያንን ጊዜውን የሚያሳልፍበት ቦታና የሚመገበው ምግብና መጠጥ ግን ማንነቱን ለመለወጥ ወሳኝ እንደሆነ እዚህ የንቦች አኗኗሩ ላይ እንመለከታለን። ምክንያቱም እንደ ሌሎቹ ሰራተኛ ንቦች እንጀራ ማር ውስጥ ያሉትን እጭን እንደሚመግቡት አይነት ማር አይደለም የንግስት ቤት ውስጥ የከተቱትን እጭ የሚመግቡት። በጣም የተለየና ወደ ንግስት ሊቀይረው የሚችለውን ምግብ ነው የሚመግቡት። ይህንን የሚሰሩትም እነዚህ ንግስቷን ሲንከባከቡ የነበሩ ሰራተኛ ንቦች ናቸው። ይህንን ወለላም የሚያመነጩት ከነሱ በተለየ ካላቸው እጢ ውስጥ ከሚያመነጩት እንደ ወለላ መሳይ ፈሳሽ የሚሰሩት ምግብ ነው። ይህን በእኛ ህይወት ማየት እንችላለን። ማንኛውም ሰው ራሱን ሊያከብር ሊያዋርድ የሚችል እድል ይዞ ነው የሚመጣው። ራሱን ለማክበርም ሆነ ለማዋረድ ግን በህይወት ማስቀጣዮች ውስጥ ከምንላቸው ሀሳቦች ውስጥ አንደኛው ኃይል ማደስ ነው። ያው ምግብ፣ መጠጥ፣ እስትንፋስ፣ እንቅልፍ የሚባሉት ናቸው። እንግዲህ እነዚህ ኃይል ማደስ በእነሱ ዘርፍ ላይ የሚውልባቸው ወይም የሚኖርባቸው የሚበላቸው፣ የሚጠጣቸው፣ የሚያርፍበት
የሚቆይበት ሀሳብ፣ የሚኖርበት አካባቢ፣ የሚለብሰው ልብስ፣ ጤናው፣ መድኃኒቱ፣ የሚወስዳቸው ሀሳቦች በሙሉ ሰውን ወይ ሊያከብሩት ወይ ሊያወርዱት የሚችሉ ናቸው። ይህ እንደ አንድ የተፈጥሮ ሕግ ንቦች ውስጥ ካለ እኛም ውስጥ የሌለበት ምንም ምክንያት የለም። ስለዚህ የምንበላውን ምግብ፣ የምንጠጣውን መጠጥ መምረጥ እና በእነሱ ላይ መራቀቅን ከዚህ ከንቦች ልንወስደው እንችላለን ማለት ነው። ሌላው ደግሞ በአንድ ንብ ቀፎ ውስጥ አንድ ንግስት መገኘቷ ሌላ የሚያሳየን ነገር ምንድን ነው? ሌሎች ንግስቶች እንኳን ቢኖሩ እነዛ ንግስቶች ሌላ የራሳቸውን ቀፎ መስርተው በዛ ውስጥ ራሳቸውን ወይም አጠገባቸው ያሉትን ሌሎች ሰራተኛ ንቦች እያስተዳደሩ እንዲኖሩ ይፈቀዳል እንጂ እዛው ቀፎ ውስጥ ሌላ ንግስት እንዲጨመር አይፈቅድም ስርዓታቸው። በዚህ በእኛ የኑሮ ደረጃም እኛ በማንነታችን መኖር የምንፈልገውን ሀሳብ የፈለገ የሚመስል ሰው ብናገኝ ከኛ ወይም እኛ መፍጠር ከምንፈልገው የሀሳብ ወይም የአኗኗር ስልት ጋር ተደምሮ የሚሄድ አይደለም። ምክንያቱም የራሱ የሆነ አስተዳደግ፣ የራሱ የሆነ ፍላጎት፣ የራሱ የሆነ ምኞት፣ ምንም ሀሳቡ የሚመሳሰል ማለት ነው ስላለው በአንድ ቦታ ላይ ሁለት ንግስት የለም፣ ወይም በአንድ ቦታ ላይ ሁለት ማንነት ያለው ሰው መገኘት የለበትም። ስለዚህ ሁሉም የየራሱን ሀሳብ ወይም የየራሱን ስርዓት እንዲኖር መፍቀድ ይኖርብናል ማለት ነው። ስለዚህ እነዚህ ጥበቦች እጅግ በጣም ረቂቅ ስለሆኑ ቀለል አድርገን በቀላሉ እንድንረዳቸው በዚህ መልኩ ብናያቸው በጣም ጠቃሚ ነው ብዬ አስባለሁ። ከዚህ በመቀጠል የምንተነተናቸው ወይም የምናወራቸው ጉዳዮች ልክ እንደነዚህ አይነት የተለየ አይነት አፈጣጠር ያላቸው ወይም ደግሞ የሰው ልጅ ሰው ሰራሽ የሆኑ ነገሮችም ራሱ እንዴት ከጥበብ ተወስደው ከጥበብ ሀሳብ እንዴት ተወስደው እንደመጡ የተለያዩ ምሳሌዎችን እየሰጠን እንዴት እነዛን ደግሞ በእኛ በህይወት ሰራታችን ውስጥ እንዴት እንደምንጠቀምባቸው የሚያሳይ ቪዲዮዎችን በተከታታይ እንሰራለን ማለት ነው።